በባልና ሚስት መካከል ያለን ሚስጥር ማጋለጥ ለሌላ ሰው ማውራት ከባድ ወንጀል ነው። አማናን መጣስ ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነ ሚን አዕዘሚል አማነቲ ዐንደላህ፣ አላህ ዘንድ ካለው ትልቅ አደራዎች ውስጥ አንዱ አማናዎች ውስጥ አንዱ የቂያማ ቀን የውመል ቂያመቲ አርረጁሉ ዩፍዲ ኢላ እምረአቲሂ፣ አንድ ሰው አንድ ወንድ ለሚስቱ ሚስጥሩን በሙሉ ዘርግፎ ይነግራታል፣ ወይም ሙሉ ማንነቱን በቃ ለሷ ይሰጣል። ወቱፍዲ ኢለይሂ፣ እሷም ለሱ ትሰጣለች። ثم ينشر سرها፣ ከዛ የሷን ሚስጥር አውጥቶ የሚያወራ ከሆነ የሚያሰራጭ ከሆነ ትልቅ የአማና ጉዳት ነው፣ አላህ ዘንድ የሚያስጠይቅ ጉዳይ። ስለሷ እናቷ የማታውቀውን ነገር ሊያውቅ ይችላል እኮ ባል። እሱ አባቱ እናቱ የማያውቀውን ነገር ልታውቅ ትችላለች። ይህን ለሌላ ለጓደኛ ይሁን ለዘመድ ይሁን ለሌላ ሰው ባሌ እኮ እንዲህ አይነት አይብ አለበት፣ ሚስቴ እኮ እንዲህ ናት ብሎ ያንን ሚስጥር ማሰራጨት አደራ ከተባሉ ተጠንቀቋቸው ከተባልናቸው ከባባድ አደራዎች ውስጥ አንዱ ነው። በመጨረሻ የዒልም አደራ፣ ለአዋቂዎች የተሰጠ አደራ። ዒልም አማና ነው። ዒልም አማና ነው፣ አይደበቅም፣ አይሰተርም። ለሰዎች ያንን ዒልም ማድረስ ግዴታቸው ነው አዋቂዎች። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? መን ሱኢለ ዐን ዒልሚን ፈከተመሁ፣ ሙስነድ አሕመድ ላይ የተዘገበ ነው። አንድን እውቀት ተጠይቆ ያን እውቀት የደበቀ ሰው የሸሸገ ሰው ያንን እውቀት ሳያሰራጭ የቀረ ሰው ተጠይቆ ደግሞ ሳይመልስ አድበስብሶ የቀረ ሰው ኡልጂመ ቢልጃም ሚን ናር የውም አልቂያማ፣ የቂያማ ቀን በእሳት ልጓም ይለጎማል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዝም አይደለም፣ ዝም ይደረጋል በቂያማ ቀን። አላህ ይጠብቃል። ይህ ከባድ አማና ነው ማለት ነው። በመጨረሻ አማና በሁላችንም ላይ ያለ ጉዳይ ነው። ሁላችንም የጋራ የሚያደርግ ጉዳይ ነው አማና። ሰላቱ የጋራ ነው፣ ጾሙ የጋራ ነው፣ ዒባዳው በአጠቃላይ የጋራ ነው። መሐረማትን መከልከል አማና ሁላችንም የምንጋራው ነው። ከዛ ደግሞ ሙዓመላችን ላይ እያንዳንዳችን በነፍስ ወከፍ ደግሞ የተለያየ ጉዳይ አለብን ማለት ነው። የኔ ሪሌሽን እና የመሐመድ የተለያየ ነው። ሰርክል ኦፍ ኢንፍሉዌንሳችን የተለያየ ነው። ሙዓመላ የምናደርጋቸው የተለያዩ ናቸው። ግን ሁላችንም መሪዎች ነን ባለንበት። አንድ ሰው ሊሆን ይችላል ከስራችን ያለው እኛ ኢንፍሉዌንስ የምናደርገው። በቃ ሁሌም የሆነ አካል ተጠያቂ ነን እኛ። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ኩሉኩም ራዒን ወኩሉኩም መስኡሉን አን ረዕየቲ፣ ሁላችሁም እረኞች ናችሁ፣ ሁላችሁም ጠባቂዎች ናችሁ፣ በምትጠብቁበት ጉዳይም ትጠየቃላችሁ ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ለዚህ ነው አማና ኢስላም ነው። በቃ ወላ ዲነ ሊመን ላ አህደ ለህ ወላ ኢማነ ሊመን ላ አማነተ ለህ። በጣም ከባድ ንግግር እኮ ነው። አማና የሌለው ሰው ኢማን የለውም፣ ቃሉን የማያከብር ሰው ዲን የለውም ማለት ከባድ ንግግር ነው። ሁላችንም በዚህ መንፈስ ማየት አለብን። ሰላት ውስጥ ስንገባ አማና ነው። ይህን አማና በትክክል እየተወጣው ነው ወይ ኮንሽስ እንድንሆን ያደርገናል ማለት ነው። ስራ ቦታ ላይ ስንቀመጥ አማና ቦታ ላይ ነው የተቀመጠው። ሰዓት አጠቃቀሜ፣ እንግዳ የማስተናግድበት መንገድ፣ የሆነን ሰው ጉዳይ ስፈጽም የሆነች ነገር ስላደረገልኝ ነው ወይ? የሆነን ሰው ስገፋስ ምን ፈልጌ ነው? ሳጉላላው ቢሮክራሲ ስፈጥርበት። አማና ውስጥ ስሜት ውስጥ ሆነን ከሰራን ኮንሽስ እንሆናለን፣ እንቀንሳለን ችግሮቻችንን የሚል ሐሳብ ለማንሳት ነው።